ራስሽ ጠረሻ አምላኩ ጭልኝ ማርታ ስሚኝ የዴሚልጋሪቱን ተመልካቹ የሰላም ልጅ አባት ደረጀ ነው። ይህንንም ስለ እርቃን ቪዲዮ ቀረጸኝ። ከዛም እንደለቀው ነገረኝ። ይህንንም ስለ ቪዲዮ እንደለቀው ቃለሁ ይፈልገው ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። ፎቶቹ ቪዲዮቹ እኮ አልጠፉም። እንደማለፈው ታላለች። በእርግጠኝነት ማርታ ይሄንን ለምን አደረግሽ ስትላት ባልሽ ከሰላም 2 ልጆች ስለወለደ ነው ትላታለች። እኔና አንቺ አንተዋወቃለን። አታውቂኝም አላለች። ሰሚያለሽ እማማ ትሙት የማየን ቀን ስጠኝ አላለሽ። አለመንኳትም ነበር። በጣም አመሰግናለሁ። ስለ ሁሉም ነገር በጣም አመሰግናለሁ። እኔ አንቺን ያፈቀርኩሽ አንቺ የሆነ ነገር አድርግሽልኝ አይደለም፣ አክብረሽኝ አይደለም፣ ወይ ተንከባከብሽኝ አይደለም። ዝም ብዬ ያፈቀርኩሽ። በጉጉት ሲጠበቅ የነበረው የማርታ ውጤት በእጇ ገባ። አቶ ደረጀ ልጅ ወልዷል ከሌላ ብላ ሁሉንም ነገር ነገረቻት። ይህን የሰማችው ወይዘሮ ማርታ ልታምን አልቻለችም። መጀመሪያ ላይ በመሄድ ጠፍጥፋ ጥላት ነበር መድኃኒትን። እኔ ላንቺ ብዬ ነው ትጸጸቻለች፣ ደግሞም የእርቃን ፎቶና ቪዲዮ ይዘውብኛል፣ ስለዚህ ለዛ ነበረ ይሄውናልሽ ስትላት ማመን አቃታት። ሰውነቷ ሁሉ ተንቀጠቀጠ። ወይዘሮ ማርቲ በጣም ያሳዝናል። የተደበቀው ሚስጥር ወጣ። አቶ ደረጀም መክተብ ሆኖ በፍርሃትና በጭንቀት አሁን ቤት ከሄደች እውነቱን ትነግራታለች ሲል ነበር። እስኪ ቆይ ልደውልና ላረጋግጥ ብሎ ናታንም ሲደውል አዎ መታለች በማለት ማርቲን ይነግሩታል። ናታንም አይ አልሰማችም በማለት አቶ ደረጀን እያረጋጋው ይገኝ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው እንግዲህ ተከታታይ ድራማ እንደቀጠለ ነው። በባለፈው ፓርት ላይ እንግዲህ ኤቢና አርጁ ማለት ነው አንገት ለአንገት ተቃቅፈው የኤቢ ደግሞ ፍቅረኛ ሆኖ ወድሱ ፍቅረኛው ቃዲስ ማለት ነው እያያቸው ነበር። በዚህም ጊዜ መለስ እያለ መጣ እያለ ነበር ሲያየ ነበረው። በዚህ ጊዜ አይ መያዝ አለብኝ እጅ ከፈንጅ ብሎ ከኋላ ድረስ ሲልባቸው ኤቢም ያው ትደነግጣለች። እሱም ኤቢዬ እንዴት ነሽ እያለ ይቅርታ እያለች ነበርና እሱም ችግር የለውም አውቃለሁ ታፈቅራታለህ እያለ እያረጋጋ ሲነግረው ነበር። በዚህም የተነሳ እንግዲህ ቃዲስ በጣም መልካም ነኝ ብሎ ስለሚያወራ ብዙውን ጊዜ ያወራል። እናም በዚህ ጊዜ በጣም እያለቀሰ የሚገኘው ደግሞ አርጁን አፍቃሪው አዎ ምንም ካንቺ ፈልጌ ወይም ምንም አድርገሽልኝ አይደለም፣ ነገር ግን አሁን ላይ በቃ አንቺን ስለማፈቅር ብቻ ነው በማለት እያለቀሰ ሁሉንም ነገር ነገራት። እሱም አዎ ኤቢ ጋ በቅርብ ጊዜ ልንጋባ ነው፣ አሁን ቀለበት እናስራለን ልንጋባ ነው ሲለው እያለቀሰ አርጁን ካሁን በኋላ አይንሽንም በሄድሽበት ሁሉ አልሄድም፣ ኤቢን አፈቅራታለሁ፣ ነገር ግን ተንከባከባት በማለት እንግዲህ ቃዲስን እንደዚህ ብሎ መልሶለታል። ቃዲስም እሺ በቃ እንደምታፈቅራት አውቃለሁኝ፣ መልካም መንገድ በማለት እንግዲህ እያለቀሰ
አርጁም ተለይቷል ማለት ነው። እንግዲህ ወደ ቃዲስ ስንመጣ ሰፕራይዝ አለሽ አዲስ ነገር ይላታል። ምንድን ነው ስትለው እንግዲህ መድኃኒት ከኛ ካጎቴ ሆቴል ቤት ነው እየተከራየችው እዛ ሆቴል ይዛለ እየቀለድክ ነው ስትለው እውነትህን ነው ኤቢዬ ብሎ መኝታ ክላሱ አልጋው ላይ ተቀምጦ ነበረ ያወራት። አይ መኝታ ክላስ አልጋ ላይ መቀመጥ እኮ ስትለው አውቃለሁኝ በማለት እንግዲያስ እማዬ እኮ ታማ ተጨንቃለች፣ ስለዚህ ና እንሂድና እማዬ ፊት ንገረን ስትለው ነበረ። የዚህ ጊዜ እንግዲህ አዎ በማለት ዘላ ነበር ያነቀችው። እማዬም ጋር ወይዘሮ ማርቲ ጋር በመሄድ እንግዲህ አዎ እናታችን እኔ አጎቴ ቤት ሆቴል ነው ያለችው፣ ሆቴሉንም ይዘህን ትሄዳለህ ስትለው አዎ ይዤሽ እሄዳለሁ በማለት እንግዲህ ይዟት ሂዷል ማለት ነው። በመጨረሻ እንግዲህ እዛ እንደሄደ በሩን አልከፍተ ስትል ሆቴሉን በር ቆርቁሮ በግድይ ትከፍታለች። ማርቲ እሳት ለብሳ እሳት ጎርሳ በጥፊ ነበረ አንገቷን። ይሄው ማህተቤ ካሁን በኋላ አንቺን አላቅሽም በፍጹም በማለት እንግዲህ ሂዳ እንደዚህ ያደረገቻት ማለት ነው። በጥፊ ደርግማት የመጣየው እሷ ደግሞ እንደዚህማ ከሆነ ያበጠው ይፈንዳ የኔም ፕራይቬትም ይልቀቁት በማለት እንግዲህ መድኃኒትም በመናደድና በመበሳጨት ሂጄ እናገራለሁ ሁሉንም ሚስጥር፣ እኔማ ተንኮለኛ አይደለሁም በማለት እንግዲህ መድኃኒት ሁሉንም ነገር ልታፈነዳው ሂዳለች። አቶ ደረጀ ጋርም በመሄድ እንግዲህ ናታንም ሁሉንም ነገር ናታን አየህ አይደል ይሄ ነው የተፈጠረው ነገር እያለ ሁሉንም ለናታን እያስረዳው ነበር። እና አሁን ትናገራለች እያለ ከተናገረ አሁን ሁለቱንም ትናገራለች እያለ ዳጣ እኮ ያንተ ልጅ መሆኑን አታውቅም፣ የምታውቀው የትንሹን ብቻ ነው ሁሉንም ነገር። አዎ ሁሉንም ነገር ያው የእሷስ እንትን ማለቱ አይቀርም። ስለዚህ ማርቲ ደግሞ ይሄን ስትሰማ ታውቃለሁ ራሷን እንትን ትላለች። እምነቴን በልቻለሁ እኔ ሰው አይደለሁም እያለ አቶ ደረጀ እዛ ሄዳለች። መድኃኒት ደስ የሚል ዜና ብላ ኤቢ ለአባቷ ስደውልለት አባቷ ስልኩን አንስቶ እውነትሽን ነው ኤቢ ሲላት አዎ እና ማን ሄደ? እማዬ ሄደች አይ እያለ እየተጨነቀ ይገኛል። ምን ነው ስል አሁን ሂጃ ላስቆማት እያለ እንግዲህ ቀጥታ ሂዷል ማለት ነው። ቀጥታ ሂዶ እንግዲህ ምንድን ነው ያደረገው? እንግዲህ በመጨረሻ ኤቢ ማለት ነው። ኤቢም እንግዲህ በመጨረሻ ለፖሊስ ደውላለች። ለፖሊስ ደውላ ሁሉንም ነገር ተናግራለች። ፖሊስም እንግዲህ ምንድን ነው ያደረገው? በቃ እሺ በቃ ሁሉንም ነገር እንከታተላለን እናስራታለን በማለት መልስ ሰጥተዋል ማለት ነው። ኤቢም እንግዲህ አሁን ላይ ያለችበት ሁኔታ ለአባቷ ምንድን ነው ታዲያ ምንድን ነው የሚያስጨንቅ? ደስ ሊያስብልህ እኮ ነው አባዬ ብትለውም እሱ ግን የኛው ጥያቄ ስላልተመለሰለት በጣም በጭንቀት ይገኛል ማለት ነው አቶ ደረጀ። እናም በዚህ የተነሳ አቶ ደረጀ በጣም እየፈራና እየተጨነቀ የሚገኘው ደረጀ ማለት ነው። አሁን ምንድን ነው ያደረገው? በቃ ናታን ትናገራለች እያለ ነበር። እናም ናታንም እንግዲህ ተረጋጋ እያለ እሱን ለማረጋጋት ይሞክራል። ናታንም በቃ ስልክ እያወራ ነበር ሰላምን አላነሳላት ብሎ በመጨረሻ አንስቶላት ክላስ ሲያወራ ሰላም እኮ ናት እናቴን ለምን ነው ስልክ ማታነሳ ስትለውም እንግዲህ ዳጣ እሺ በማለት ቀጥታ ሂዶ ነበርና እንግዲህ ስልኩን እንደማንሳት ችለዋለች። ስልኩን እያወራ እሷም ከበር ሆና እያዳመጠች ነበረን ዳጣ ማለት ነው። ዳጣ ምንድን ነው ንገረኝ ብትለውም ምንድን ነው በቃ ምንም አይደል ቻው ብሎ ሰላምን ይዘጋባታል። በጣም ትገርሚያለሽ ግን እያላት ነበረ። ናታንም ተናዷል። በመጨረሻ እንግዲህ አሁን የማየው ማለት ነው ወደ መድኃኒት ጋር ሂዳ መድኃኒትም ወስናለች። አሁን መናገር አለብኝ ሁሉም ነገር ያበቃል ብላ ቀጥታ ወደ ቤት እየመጣኝ ነው። ወደ ቤት ስትመጣ ጊዜ ሳትለብሶ ሳጎርሷል። ምክንያቱም ለዛ ከዛኛው ሰውዬ ዘበኛ ካለችው ጋር ነው ቻቻ ከሱ ጋራ አንድ ላይ ነበረ። የዚህ ጊዜ እሱ ያንን አይቶ ሰምታለይ ወሬውን ሁሉ አንተ ልጅ እያለህ እያለችው ከሱ ጋር ቁማ በምታወራ ጊዜ
ቀንቷል ማለት ነው። እኔማ ገለዋለሁ ካሁን በኋላ። ምን አይነት ነሽ አንቺ? እንዴት ስታደርጊያለሽ? እኔን ወደድኩ ብለሽ ደግሞ ከሱ ጋር ትሄጃለሽ እያለ እንግዲህ በጣም እየተጣሉ ይገኛሉ ማለት ነው። በመጨረሻ እንግዲህ በሩን ሊከፍትላት ለመድኃኒት ሲሄድ አንቺ እንደውም ሰው ገድያለሁ፣ አንቺ ትሁኝ ተቀይረሽ ትሁኝ ሙተሻል ተብሏል። እንዴት ነው የምትታወቂው? አንቺ አይደለሽም በማለት እንግዲህ ገዜ ማለት ነው ሲከራከራት ስትፊድ ብትለው ምንድነው የምትይው አላቅልሽም እያለ ገፍትራው ትገባለች አንተ ዘበኛ ብላ ማለት ነው። እናም በዚህ የተነሳ ቀጥታ ወደ ማርቲ ጋር ነበረ ያመራችው። ወደ ማርቲ ጋር ሄዳ ደግሞ አይንሽን አጥበሽ ቀጥታ ወደ ቤት መጣች ማለት ነው። እንዴት አታፍሪም? እንዴት እያለች ወይዘሮ ማርቲ አይንሽን በማየሞት እንዳላይሽ ብዬ ነው የመጣሁት፣ ስለዚህ እንዳላይሽ ብላ እንግዲህ ይሄንን በምትላት ጊዜ እሷም እንግዲህ በፍጹም እኔ እንትን አላልኩም ማን ነው ያደረግኩት ላንቺ ብዬ ነው ስትላት፣ እባክሽ ዝም በይ እባክሽ ቤተሰቡን አትረብሽ ስትላት፣ የዲኤንኤውን ውጤት አውጥታ ይሄውናልሽ ዲኤንኤ ነው ካላመንሽ ብላ በዝኔ የተጣላ ወቅት ደረጀ ከሰላም የወለደው ልጅ እየደረጀ ነው ስትላት፣ ማርቲ የምትሆነው ቅጡን አጣይ፣ ራሷን ሳተች፣ እጇም ሰውነቷም ተብረከረከ። የዚህ ጊዜ የፕራይቬቴ የእርቃን ፎቶ ስለያዘብኝ ነው ይልቀቀው፣ ከለቀቀውም አይመለከተኝም በዚህ ምክንያት ነው በማለት እንግዲህ ይሄንን ውጤት ዛሬ ፈንዲቷል ማለት ነው። እንግዲህ ይሄንን ደግሞ ዳጣ ራሱ አታቅም። ዳጣ በባለፈው እንድስትላት በጣም እሳቱን አባት ነበረ። የዚህ ጊዜ ዳጣ ይሄንን ስትሆንባት በመጨረሻ ምንድን ነው ያደረገችው? በጣም ስትናደድባት አይ ውሸት ነው በማለት ነበረ የቀየሰቻት ማለት ነው። እናም በመጨረሻ እንግዲህ አሁን ላይ ውጤቱን ሁሉንም ነገር ልትነግራት ችላለች ማለት ነው። ይሄን ነገር ስትሰማ እንግዲህ ወይዘሮ ማርቲ ራሷን ስታለች ማለት ነው። ደሬም እንግዲህ ከመክተብ ከቢሮ ሆኖ በጣም እየተጨነቀ ይገኛል ማለት ነው። አሁን ላይ እንግዲህ ደሬ ምን ይበቃ ይሆን? በዛው ይቀራል ይሄ ወሬ ከተሰማ። እሷም እንግዲህ ራሷን ስታ ነው የምትወርቀው። እያንቀጠቀጣት ነበር፣ ማመንም አቅቷታል። ምክንያቱም የዲኤንኤ ውጤት ነው። ሁለተኛ ደግሞ እባሏ ላይ የምታየው አክት እሷና እሱ የተጣሉበትን ምክንያት ስታቅ በጣም ይገርማል። እንግዲህ አንዳንዴ ከአንዴም ሁለቴ አሁን ደግሞ ማነች ኤቢ ዳጣ የእሱ ልጅ መሆኑን ታውቃለች። አሁን ደግሞ ይሄን ስትሰማ ኤቢ ራሱ በጣም ትገረማለች። አባዬ ሁለቱንም በቃ ከሰላም ነው የወለድካቸው ብላ እንግዲህ በጣም ትናደዳለች። የአባዬ ልጅ ሴቱ ወንዱ ልጅ ከሆነ በመጨረሻ ሴቷ እንዴት ትሆናለች? ግን በእርግጥ ዳጣም ራሱ እየጠረጠርኩ ነው አሁንማ እንደውም እያለች ነበር። እንዴት ቢላትም እንደውም የተወለደው ልጅ የሰላምዬ ልጅ የአባዬ ልጅ እየሆነ ይሄው አባቱን ንገሪን ብንላትም ጭራሽ አትናገርም በማለት እንግዲህ ይህንን ልትል ችላለች ማለት ነው። እንግዲህ በመጨረሻ መድኃኒት አፈንድተዋለች። የተደበቀው ሚስጥር ለወይዘሮ ማርቲ ደርሷል ማለት ነው። እንግዲህ ማርቲ ምን ትል ይሆን? ማርቲን በጭንቀት እና በውጥረት ትገኛለች። አሁን ላይ ይሄን ስትላት ማመን ራሱ ከብዷታል። ይሄንን ዲኤንኤ ውጤት ነው የኔን ፕራይቬት ይዟል ብላ እንግዲህ እዚህ ላይ ነበር ያበቃው። ለነበረን ቆይታ አመሰግናለሁ። ባይ ባይ።